መልሰናል ከዘገባው። አሁን ደግሞ ቀጥታ ወደ ዶክተር መልካሙ ያዕቆብ አልፋለሁ። ጤና ይስጥልን መልካሙ። በድጋሜ ጤና ይስጥልን አቶ ሽሎሞ። በዛም ብዙ ጊዜ አላየንህም አቶ መልካሙ፣ ምን ነው ጠፋህብን? አለሁ፣ አልጠፋሁም። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አቶ መልካሙ ዛሬ ካንተ ጋር ፕሮግራሙን እከታተላለሁ። ጥሩ። ዛሬ ካንተ ጋር የምናደርገው ቆይታ በመጣው ሳምንት ትምህርት ቤቶች ይከፈታሉ። ከልጆቻችን ከረፍት ጊዜ በኋላ ይመለሳሉና ትምህርት ሚኒስቴር ምን አይነት ዝግጅት አድርጓን? አንተ ከዛ ከፍተኛ ባለስልጣን ነህና እስቲ ያለውን ሁኔታ እስቲ ለተመልካቾቻችን፣ ብዙ እናት አባቶች ልጆቻቸው ወደ ትምህርት እንዲመለሱ የሚፈልጉላሉና በጉጉት እስቲ ንገረን። እንግዲህ በጣም ጥሩ ጥያቄ ነው። የበጋው የረፍት ሰዓት ብዙ ጊዜ ለወላጆችም ከበድ ያለ ነው። ልጆችን በፕሮግራም ያላቸውን የቀን ተቀን ሂደት መምራት። እንግዲህ ትምህርት ሚኒስቴር በዚህ ልጆች በረፍት በወጡበት ሰዓት በበጋው ወራት ቅድመ ዝግጅት ለማድረግ ሰራተኞችን፣ በጡረታ የወጡ ሰራተኞችን ማሰናበት፣ አዳዲስ መምህራንን በመቅጠር ትምህርት ቤቶች ጥገና የሚያስፈልጋቸውን ትምህርት ቤቶች በመጠገን፣ የቴክኖሎጂ ግዛት የሚያስፈልጋቸውን ትምህርት ቤቶች በማስገባት ትላንትና የትምህርት ሚኒስቴሩ እና የትምህርት ሚኒስቴር ዋና ስራ አስኪያጅ ከጠቅላላ የትምህርት ቤት ዳይሬክተሮች እና ሰራተኞች እንዲሁም የትምህርት ተቆጣጣሪዎች ጋር የአዲሱን የትምህርት ዘመን የመክፈቻ ንግግር አድርገዋል። በዛም በዚህ ዓመት በተለይ እስካሁን እሳቸው እንደተናገሩትና እኛም እንደተረዳ ነው አድማ ወይም ደግሞ አንዳንድ ጊዜ ትምህርት ሊከፈት ሲል ብዙ ማንገራገር እንዳለ ነው የነበረው እና ሌላው ደግሞ የጦርነት ዋዜማም ነበር። በዚህ ዓመት ግን ተስፋ የምናደርገው ትምህርት ቤቶች መስከረም 1 ቀን በቀጥታ እንደሚከፈቱና ሁሉም ተማሪዎች አዲስ ተማሪዎች ከመዋለ ህፃናት ወደ አንደኛ ክፍል የሚገቡት፣ ከአንደኛ ደረጃ ወደ ሁለተኛ መለስተኛ ደረጃ ትምህርት ቤት የሚገቡት፣ ከሁለተኛ መለስተኛ ደረጃ ትምህርት ቤት ወደ ከፍተኛ ትምህርት ተቋም የሚገቡት ተማሪዎች በሙሉ በሰላም ወደ ትምህርት ቤት ገበታቸው እንደሚመጡና በዚህ የትምህርት ዘግመን ደግሞ ዋና ዋና አበይት ጉዳዮች ትምህርት ሚኒስቴር ለመምህራን እና ለትምህርት ቤት ርዕሰ መምህራን ያስተላለፈው አንደኛ ወጣቶች ለአዲስ የቴክኖሎጂ ዛሬ የምንሰራባቸው የስራ መስኮች ወደፊት ላንጠቀምባቸው እንደምንችልና አዲሱን ትውልድ ለሚመጣው ዘመን የበለጠ ቅድመ ዝግጅት እንዲያደርግና ራሱን የቻለ ሀገሩን የሚያበቃ ለሀገሩ ትውልድ ጥሩ ስራ መስራት የሚችል ትውልድን ማፍራት እንደሚቻል በተለይ አቶ ሽሎሞ አሁን በዚህ 2 ወራት ውስጥ እስራኤል በትምህርት ሚኒስቴር ወደ 7 ሜዳሊያዎችን 6 የወርቅ ሜዳሊያዎችን በቴክኖሎጂ በኩል ከዓለም 7 ሜዳሊያዎችን 2 ወር ማለት ነው የዓመቱን በሙሉ ሳይሆን ከሰኔ ጀምሮ እስካሁን እስከ ሐምሌ ድረስ 7 ሜዳሊያዎችን 6 የወርቅ ሜዳሊያዎችን አግኝታለች። ሌላው ትልቁ ርዕስ የወሰዱ ደግሞ የምርጫም ጊዜ ስለሆነ በተለይ በፖለቲካ ያሉት አነጋገራቸውን አሊሙት ማለት በእነዚህ በየትምህርት ቤት መነገርና ትምህርት መሰጠት እንዳለባቸው በተለይ የፐታህ ቲክቫ በዚህ በአምባጓሮ የተገደለውን የኛ ኢትዮጵያውያን ወጣትን ማስታውሰዋል። እንደነዚህ አይነት ነገሮችን ትምህርት ቤቶች እና ወላጆች ከማስወገድ እንዳለባቸው አላስፈላጊ መሆናቸውን፣ ሌላው ደግሞ በእሳቸው ባሉበት በፖለቲካው ይህን ነገር በፓርላሜንት ደረጃም በከፍተኛ ደረጃ እንደሚዋጉና በተለይ ለምርጫ የሚዘጋጁት ሰዎች የሚናገሩትን ቃላት ማረምና ማስተካከል እንዳለባቸው የሚል ከፍተኛ ፕሮግራምም አለ። ሶስተኛው ደግሞ ባህልንና ታሪክን ለአዲሱ ትውልድ ማሳወቅ፣ በተለይ ባህልና ታሪክን በተመለከተ አዲሱ ትውልድ ስለ ሀገሩ ግንዛቤ እንዲኖረው
ስለ ሀገራችን ያለውን ነገር በሙሉ መረዳት የሚችል ትውልድ ማፍራት እንዳለብንና ለሀገሩ ጠበቃ ጥብቅና የሚቆም የሀገር ፍቅር ያለው በጦር ሰራዊቱ የመሳተፍ ልዩ ፍላጎት ያለው በጎ አድራጎትና ማህበራዊ እርዳታ ማድረግ የሚችል ወጣትን ከራሱ ከትምህርቱ ለአንድ ዓመትና ለዛ በላይ የበጎ አድራጎት አስተዋጽኦ ማድረግ የሚችል ከውትድርና ከብሔራዊ አገልግሎት በፊት ማለት ነው እንደዚህ አይነት ትውልድ ማውጣት እንዲቻል ይሄ ሁሉ በትምህርት መስክና ስርዓት ይሄ ማለት ከመደበኛው ትምህርት ባሻገር ማለት ነው እነዚህ ትልልቅ ሶስቱ ዋና ዋና የዚህ ዓመት መርሆች ናቸው። እንግዲህ እኛ ቅድመ ዝግጅቱን ተዘጋጅተን ተማሪዎቻችን እየተጠባበቅን ነው ያለነው። አቶ ዶክተር መልካም እዚህ ላይ በእውነት ትምህርት ቤት ማለት ከወላጅ ገጥሞ ልጅን ስነ ምግባር የሚያስዝ ትምህርት ቤት ነው። አስተማሪ ነው፣ ትምህርት ቤት ነው። በእውነት ልጆቻችን የሚያሳልፉት ጊዜ የወርቃማ ጊዜ ነው ማለት እንችላለን እና ግን አሁን ብዙ ጊዜ ልጆች በጣም አዋቂዎች ናቸው። እዚህ ዘመን ልጆች እንደሚባለው ከሆነ የትምህርት ቤቱ የፔዳጎግ የትምህርት ቤት የትምህርት አሰጣጥ ዘይዴ ወይም ሲስተም እና ልጆች ያላቸው እውቀት በጣም የተጣጣመ አይደለም የሚባል ነገር አለ። ይህን አንተስ እንዴት ታየዋለህ? ሁለተኛው ጥያቄ እንዳረብሽ ማከል ላይ ኦኤሲዲ የሚባለው ያደጉ ሀገሮች ለምሳሌ በጣም ያደጉ ሀገሮች በትምህርት ላይ የሚሰጡት ትኩረት በጣም ከፍተኛ ነውና ልጆችም የሚያገኙት ውጤት ከፍተኛ ነው ይባላል። የኛ ግን በኦኤሲዲ አባል ነን፣ ግን በኦኤሲዲ ሀገሮች በጣም ከታች ወደ ታች አካባቢ ካለ ነው ያለንና የእስራኤል ሀብቷ እውቀት ነው፣ ችሎታ ነው እና እንዴት ነው ልጆቻችን እንደ ሁሌውም ይሆን የፕራስኖ የኖቤል ተሸላሚ እንዲሆኑ ጎበዞች እንዲሆኑ በዓለም የእስራኤል እውቀቷ ነው የሚመራት እና ያ እንዲሆን ምን መደረግ አለበት ነው? እንግዲህ ጥሩ ጥያቄ ነው። በተለይ በዚህ 5 ዓመታት ተማሪዎቻችንን ትምህርት ሚኒስቴር የበለጠ በጣም በከፍተኛ ደረጃ የሚሰራበት አሁን ኤአይ አለ፣ አዳዲስ የቴክኖሎጂ ፈጠራዎች አሉ። በእነሱ ላይ ከፍተኛ ትኩረት እንዲያደርጉና እንደምታውቀው ሀገራችን በጦርነት ብዙ ችግርና ስቃይ ያሳለፈች ሀገር ናት። ነገር ግን ያም ሆኖ ግን ቅድም የጠቀስኩትይ በ2 ወር ውስጥ በእነዚህ በቴክኖሎጂ በተካኑ ተማሪዎቻችን ሜዳሊያዎችን የወርቅ ሜዳሊያዎችን አግኝተናል። በየአመቱ ብዙ የተለያዩ ዓለም አቀፍ ውድድሮች አሉ እና ይሄ ትልቁ ምንድነው አሁን ትላንትም የተነገረው መምህራን አሁን የሚያስተምሯቸው ልጆች ዛሬ ባለንበት ዛሬ ዓለም በሚጠቀምበት የስራ መስክ ላይሰሩ ይችላሉ የሚል ለምን ሌላ አዲስ ነገር ማዘጋጀት አለብን። እንደምታየው አሁን በሞባይል እንኳን ከጊዜ ወደ ጊዜ ከባሲሞን ስንደውልበት ከነበረው ዛሬ ያለንበትን ከፍተኛ ለውጥ ነው ያለውና አሁን ምንድነው የሚሆነው ልክ ተማሪዎችን ለሚመጣው ማለት ለ121ኛው ክፍለ ዘመን በላይ ዝግጁ እንዲሆኑና የራሳቸውን የፈጠራ ችሎታ እንዲያዳብሩ በተለይ እስራኤል በሳይንስ በቴክኖሎጂ በጣም ከፍተኛ የተካኑ ወጣቶች አሉ። ይሄንን በከፍተኛ ደረጃ በዓለም ደረጃ ከፍተኛውን ቦታ ምንድነው የምንለው አንደኛ መሆንን ፍላጎት እንዲኖረን ማድረግ ነው። የመጨረሻ ሳይሆን ከዓለም አንደኛ የምንመሰገንበትን ይሄ አለ። ሌላው ሁለተኛው የጠየቀው አሁን በኦኤስዲ ድሮ በሂሳብ ለምሳሌ ዝቅተኛ ውጤት ነበረ እና ከቤኔት የትምህርት ሚኒስቴር ከነበረበት ጊዜ ጀምሮ እስካሁን ድረስ የሂሳብና የእንግሊዘኛ በተለይ ደግሞ የሳይንስ ትምህርት በኦኤስዲ እስራኤል በከፍተኛ ቦታ ላይ ነው የምትገኘው። ማለት እንግዲህ ሌሎቹን ሀገር በምናወዳደርበት ጊዜ እና ሀገራችንን ከሌላ ሀገር በምናወዳደርበት ጊዜ ቅድም እንዳልኩት ጦርነት የምታሳልፍ ሀገር ናት። ብዙ የአእምሮ የስነ ልቦና ጫና ያለባት ተማሪዎቻችን ያም ሆኖ ግን በዓለም ውስጥ በከፍተኛ ቦታ ጥሩ ውጤት የምታስገኝ ሀገር ስለሆነች ትልቁ ሀብታችንም ቅድም እንዳልከው ነዳጅ ዘይት የለንም፣
አልማዝ እንቁ የለንም፣ ወርቅ የምናመርትበት የለንም። ትልቁ ሀብታችን የልጆቻችን አእምሮ፣ ንጹህ አእምሮ የሚያፈልቀውን ማለት አእምሯቸው የሚያፈልቀውን ነገር በከፍተኛ እገዛና እርዳታ በዓለም ከፍተኛ ለውጥ እንዲያመጡ ከፍተኛ ቦታ ላይ እንዲደርሱ ለማድረግ ነው። በተለይ በዓለም ላይ ታላላቅ ሰዎችን አንዳንድ ጊዜ የምንጠቅሳቸው በሙሉ ይሁዳውያን ናቸው፣ ከፍተኛ ውጤት ለዓለም ያመጡ። ስለዚህ የዛ መርሆ ደግሞ ያለን የትምህርት ሚኒስቴር መርሆ ደግሞ ለሀገራችን ብቻ ሳይሆን ለዓለም ከፍተኛ ለውጥ ማምጣት የምንችልበትን መንገድና ይሄንን በከፍተኛ ደረጃ ነው እንዲሰራበት የሚደረገው። በተለይ በመምህራን ስልጠና በኩል በቴክኖሎጂ አቅርቦት በኩል በዚህ ዓመት ቢንያናውማ የሮቦቲካ ወይም ደግሞ በቴክኖሎጂ የፈጠራ ችሎታ ዓለም አቀፍ ዝግጅቱን እስራኤል ያስተናገደችው በቢንያናውማ እና ከተለያየ ሀገራት የመጡ የኤአይ ማለት ነው የተመረጡ ተማሪዎች የኤአይ በአይን ኤአይ ማለት የቢና መላኩቲት በዕብራይስጥ በአማርኛ ደግሞ ሰው ሰራሽ አስተውሎት ይባላል። አዎ እና አንዱ ትልቁ ምንድነው ኤአይም ቢሆን የልጆችን የፈጠራ ችሎታ ማዳበር እንዳለበት። አንዳንድ ጊዜ አሁን የፈለግነውን በኤአይ ሊጽፍልን ይችላል። ነገር ግን ትልቁ ነገር የተማሪዎችን ያስተሳሰብ አድማስ ማስፋት ነው። እነሱ ከጭንቅላታቸው ከአእምሯቸው የሚያፈልቁት ነገር በዚህ በቴክኖሎጂ በመታገዝ አዲስ ነገር የመፍጠር ችሎታቸውን ማዳበር። ግን እነሱ አሁን ችግሩ በዚህ ላይ በነገራችን ላይ ይህን የሰው ሰራሽ አስተውሎት ወይም ኤአይ ካነሳ አቶ መልካሙ ዛሬ እያንዳንዱ ልጅ ተቤት ተቀምጦ ለሚሰጠውን የቤት ስራ እባክህ ይህን መፍትሄ ስጠኝ በሚልበት ጊዜ ልጆች ራሳቸው ሳያጠኑ ያን አጥንቶ ይሰጣቸዋል፣ ወስዶ ለአስተማሪ ይሰጣሉ። እንዴት ብሎ ነው ታዲያ እውቀታቸው የሚዳብርላቸው? ይሄ በጣም በተለይ የቴሌፎን አጠቃቀማቸው የልጆች ትምህርት ቤት በተለይ በእውነት ስራ አልበኝነት አለ በትምህርት ቤት ውስጥ። ስልኮች ናቸው ልጆች ይዘው ለአስተማሪዎቻቸው ሁሉ አይታዘዙም። ብዙ የስርዓት ችግር አለና ይህ ሁሉስ እንዴት ነው የሚቋቋሙት? እንግዲህ ጥሩ ጥያቄ ነው። በተለይ ይሄ አንደኛ ቴክኖሎጂ ኤአይ ወይም ደግሞ ሰው ሰራሽ ምንድን ነው የሚሰጠው? መንገድ ይከፍታል፣ ያስተሳሰብ አድማስን ያሰፋል። ነገር ግን በቀጥታ ጽፈውለት እሱ የሚያመጣውን መምህራን የተለየ መመርመሪያ ያላቸው ከየት እንደተወሰደ በአጋጣሚ ሁሉ የሚጻፈው ነገር እዚሁ ኤአዩ ላይ ይጠብቀዋል እና ያ ልጅ ወይም ከዛ መውሰድ አለመውሰዱን ወይስ በራሱ አባባል ነው የገለጸው የራሱን የተሰጥኦ ከፍተኛ አድርጎ አምጥቷል ወይስ አላደረገ የሚል ትልቅ ከፍተኛ በተለይ ለመምህራን ከፍተኛ ስራ ነው ያለው እና ይሄ ነገር ምንድነው ቁጥጥር አለው። ዋናው ምንድነው አእምሯቸውን ለማዳበር አዲስ ነገር ለመፍጠር በአጋጣሚ መምህራን እንኳን አጠገባቸው ባይሆን አዳዲስ ነገር መማር ይችላሉ። ሁለተኛ ደግሞ የሁለተኛ መለስተኛ ደረጃ ትምህርት ቤቶች እና አንደኛ ደረጃ ትምህርት ቤቶች ሞባይል ትምህርት ቤት ውስጥ ክፍል ይዘው እንዳይገቡ የሚል ትዕዛዝም አለ። በትምህርት ሰዓት ልጆቹ በነፃ አእምሮ ትምህርታቸውን መከታተል እንዳለባቸው። ሌላው ትልቁ ደግሞ በዚህ አጋጣሚ የማሳስበው የመጀመሪያው እና ትልቁ ትምህርት ቤት የእናት አባት ቤት ነው። የመጀመሪያዎቹ መምህራን እናት አባት ናቸው። በዚህ ላይ በልጁ ስነ ምግባር ላይ ጥሩ ስነ ምግባርና ስርዓት ይዞ በትምህርቱ ከፍተኛ ውጤት እንዲያገኝላቸው የሚፈልጉ ወላጆች አስፈላጊውን ክትትልና አስፈላጊውን የሞራልና የስነ ልቦና ድጋፍ መስጠት አለባቸው። የተሳሳተ መንገድ ልጆች በሚይዙበት ጊዜ ከወዲሁ ማረምና መንገዳቸውን አስተካክለው ጥሩ ብቁ ዜጋ እንዲሆኑ ማቅረብ አለባቸው፣ ማዘጋጀት አለባቸው። በዛ ላይ ትምህርት ቤት በሚላኩበት ጊዜ በውጤታቸው የተሳካና ዓላማቸውን ማሳካት የሚችሉ ንጹህ አእምሮ ያላቸውን ወጣቶችን ማፍራት ይቻላል ማለት ነው። ስለዚህ የጋራ ነው ማለት ነው። ወላጆች፣ መምህራን አንድ ላይ በመሆን በጋራ ልጆቹን መንከባከብ እና የትልቅ ባለሙያ ባለቤት እውቅና የሚያገኙበትን መንገድ መሻት የሁላችንም ነው ማለት ነው። መምህራንም
ወላጆችም ጭምር ማለት ነው። ኦኬ ዶክተር መልካም አሁን እስቲ ያው በእውነት ጊዜያችን እየደበን ስለሆነ በእርግጠኝነት በከታታይ እናገኛለን። አሁን እስቲ ለወላጆች አሁን ቅድመ ዝግጅት ማድረግ ያለባቸውን ለትምህርት አልባሳትን በተመለከተ ደብተርን፣ እርሳስን፣ መጽሐፍትን በተመለከተ ቅድመ ዝግጅት ማድረግ ያለባቸው ምንድነው የሚለውን እስቲ ምናልባት ለተመልካቾቻችን ወላጆች ከቤት ነው የሚያዳምጡ አሉና እስቲ ብትነግረልን። በጣም ጥሩ ጥያቄ ነው። አንደኛ ልጆች አሁን ቅድም እንዳልኩት ከመዋለ ሕጻናት ወደ አንደኛ ክፍል መመዝገብ አለመመዝገባቸውን ማረጋገጥ፣ ከአንደኛ ደረጃ ትምህርት ቤት ወደ ሁለተኛ መለስተኛ ትምህርት ቤት 7ኛ ክፍል ማለት ነው መግባታቸውን አለመግባታቸውን በምዝገባው ላይ ማረጋገጥ፣ የትምህርት መሳሪያ የሚያስፈልጋቸውን ቅድመ ዝግጅት በተለይ የትምህርት መሳሪያ መያዣ ከመምህራን ጋር መምህራን አሁን ለወላጆቹ ይልካሉ ደብዳቤ፣ ለደብዳቤው መልስ መስጠትና አስፈላጊውን ጥያቄ በትምህርት ቤት በመሄድ ትምህርት ቤቶች ክፍት ናቸው አሁን መስሪያ ቤቶች ማለት ነው በየትምህርት ቤቱ ያን ማስተካከል አለባቸው። ሌላው ትልቁና ዋናው በዚህ 2 ወራት ልጆቹ የተለያየ ደባል ጸባይ ተምረዋል። ዘግይተው መነሳት አለ ወይም ደግሞ ዘግይተው መተኛት አለ። ትምህርት ቤት ሲጀመር ይሄ ነገር አሁን በዚህ ባለንበት ጊዜ እንዳውም ቀደም ብሎ መጀመር አለበት። ይሄንን ልምድ ማድረግ አለባቸው። ካሁኑ በሰዓት ሄደው እንዲተኙ፣ ጠዋት በስነ ስርዓት እንዲነሱ። ለምን ያኔ የለመደ አእምሮ 2 ወር የለመደው አእምሮ ትምህርት ቤት በሚከፈትበት ጊዜ ተመልሶ ያ ጸባይ ሊመጣ ስለሚችል፣ ሌላው ግልጽ ሆነው እንዲያነጋግሯቸው ውይይት ማድረግ አለባቸው። በተለይ ባልና ሚስት የግማሽ ሰዓት የ1 ሰዓት ስብሰባ ከልጆቻቸው ጋር በማድረግ የወደፊት ህልማቸው ምንድነው? ምን መሆን ነው የሚፈልጉት? አንድ ልጅ ህልም ካለው አይወድቅም። ህልም ካለው ትልቅ ተስፋ አለው፣ ከፍተኛ ደረጃ ላይ ይደርሳልና ይሄንን ልጆቹን አለማወዳደር አያስፈልግም። አንደኛው አንተነህ ጥሩ ነህ፣ አንደኛው መጥፎ ነህ ማለት አያስፈልግም። ልጆቹ እኩል ናቸው። የእናት ወር ዝንጉርጉር ነው። ወላጆች መስጠት ያለባቸው አንደኛ ህልምህ ምንድነው? በዚህ አመት ምን ማግኘት ነው የምትፈልገው? ሌላ የትምህርት አመቱ ሲያልቅ የተሰጠ ወረቀት አለ፣ የትምህርት መረጃ አለ። በዚህ ትምህርት አሻሻል፣ በዚህ ትምህርት ለውጥ ማምጣት አለብህ የተባለውን ያንንም ምስክር ወረቀቱን በማውጣት የሞራል ድጋፍ መስጠት አለባቸው። በተለይ ከትምህርት ቤቶች ጋር አስፈላጊ ውይይት በማድረግ ልጄ እንዲህ አይነት ባለፈው አመት እንዲሁ ቀንሷልና እንዴት ማሻሻል እንችላለን ብለው አሁኑኑ ውል ማድረግ አለባቸው ከትምህርት ቤት ሰራተኞች ጋር እና በዚህ አጋጣሚ መልካም የትምህርት ዘመን እመኛለሁ። ለሀገራችን ሰላምና ደህንነት እናንተንም በጣም አመሰግናለሁ ይሄን ፕሮግራም ስላቀረባችሁ። በጣም አመሰግናለሁ አቶ መልካም፣ በጣም እናመሰግናለን። በእውነት ልጆቻችን ትምህርት ቤት አንሰጣቸው ምክሮች በሙሉ በተለይ በሰዓት እንዲነሱ፣ ጥሩ አድርገው እንዲለብሱ፣ የትምህርት መሳሪያቸውን ሁሉ አዘጋጅተው እንዲመጡ፣ ወላጆች ደግሞ ልጆቻቸውን ያሉበትን ያደረበትን መከታተሉ፣ እነዚህ ነገሮች ለልጆች በጣም ወሳኝ ስለሆኑ ለህይወታቸው ጥሩ ነው። በተለይ ደግሞ ከአስተማሪዎቻቸው ጋር ወላጆች የሚልኩላቸው ዋትስአፕ አለ፣ ያን ቢከታተሉ ጥሩ ነው። አቶ ዶክተር መልካሙ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቆይታ። አሜን።